የመቀሌው አመጽና የተቀሰቀሰው ቅሬታ በመቀሌ ከተማ ጦርነትን የሚቃወሙ በራሪ ወረቀቶች ተበተኑ። ዛሬ ደግሞ ከመቀሌ ከተማ የወጣ አነጋጋሪና ድንገተኛ መረጃ ይዘንላችሁ ቀርበናል። በመቀሌ ከተማ ጎዳናዎች ላይ አዲስ የጦርነት ስጋትን የሚቃወሙ የግዳጅ ውትድርናን የሚያወግዙና ሰላምን የሚጠይቁ በርካታ በራሪ ወረቀቶች ተበታትነው ማደራቸውን የሚያሳዩ ተንቀሳቃሽ ምስሎችና መረጃዎች ወጥተዋል። ዝርዝር መልእክቶቹን አብረን እንከታተል። በሌላ መረጃ ደግሞ ዛሬ በበርካታ ማህበራዊ ሚዲያዎች ላይ ትልቅ መነጋገሪያና የህዝብ ቁጣን ስለቀሰቀሰ አነጋጋሪ ጉዳይ ይዘንላችሁ ቀርበናል። የኢትዮጵያ ህዝብ ከከባድ የኑሮ ውድነት ጋር እየታገለ በላብ አደሩ ገንዘብ የሚሰበስበው ግብር ለሀገር ልማት ይውላል ተብሎ ሲጠበቅ የከፍተኛ ባለስልጣናት ልጆች ግን በውጭ ሀገር ያለ ምንም ስራ በየወሩ ከ6 ሚሊዮን ብር በላይ ሲያባክኑ ተደርሶባቸዋል። ዝርዝሩን አብረን የምንከታተል ይሆናል። ወደ ሶስተኛውና ወደ መጨረሻው መረጃ ደግሞ ስናመራ በሌላ ዜና ደግሞ ግብጽ፣ ኤርትራና ሶማሊያ በኢትዮጵያ ላይ አዲስ ህብረት መፍጠራቸውን፣ የቀይ ባህርና የሶማሊላንድ ስምምነት ውጥረትን እንዲሁም ዛሬ በአፍሪካ ቀንድና በቀይ ባህር ቀጠና ላይ ትልቅ ጂኦፖለቲካዊ ውጥረት ያስነሳ አዲስ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሁሌም እንደዚህ አይነት አዳዲስና ታማኝ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። ወደ ዝርዝር መረጃው እንለፍ። ወደ መጀመሪያው ዝርዝር መረጃ ስናመራ በመቀሌ ከተማ ነዋሪዎች ዘንድ ከፍተኛ መነጋገሪያ በሆነው በዚህ ክስተት በትግረኛ ቋንቋ የተጻፉ በራሪ ወረቀቶች በከተማዋ ልዩ ልዩ ቦታዎች ተበታትነው ተገኝተዋል። በእነዚህ በራሪ ወረቀቶች ላይ የሰፈሩት ዋና ዋና ጥብቅ መልእክቶች፣ አንደኛ ወደ ሌላ ጦርነት እንድትከቱብን አንፈቅድላችሁም፣ ሁለተኛ የቀደመው ይበቃል እኛ ሰላምን እንመርጣለን፣ ሶስተኛ የግዳጅ ውትድርና ወይም መግፈፍ ወንጀል ነው፣ ወንድምህን አሳልፈ ሰጥተህ በሰላም አትኖርም፣ አራተኛ አሁን ባለው አስቸጋሪ ሁኔታ ውስጥ የሚወሰድ ማንኛውም የኃይል እርምጃ የህዝቡን እንግልትና ስቃይ ከመጨመር ውጭ ምንም እንደማይፈጥር ተገልጿል። ይህ በራሪ ወረቀቶች በሚስጥር መበተናቸው በትግራይ ክልል ውስጥ ባለው ወቅታዊ ፖለቲካና የጸጥታ ሁኔታ ላይ ህዝቡ ያለውን ጥበቃ፣ ስጋትና ተቃውሞ የሚያሳይ እንደሆነ ተገልጿል። በተለይም ከግዳጅ ውትድርናና ደጋግሞ ከሚነሳ የጦርነት ስጋት ጋር ተያይዞም ህዝቡ ከእንግዲህ ወደ ወታደራዊ ግጭት መግባት እንደማይፈልግና ሰላማዊ አማራጭ ብቻ እንደሚሻ በግልጽ ያሳየ ክስተት ሆኗል። ውድ የዩቲዩብ ቤተሰቦቻችን በመቀሌ ከተማ የተበታተኑትን እነዚህን በራሪ ወረቀቶችና የህዝቡን ሰላም የመጠየቅ ድምፅ እንዴት ታዩታላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ሳጥኑ ላይ አስፍሩልን። ወደ ሁለተኛው ዝርዝር መረጃ ስናመራ የኢትዮጵያ ህዝብ ከከባድ የኑሮ ውድነት ጋር እየታገለ በላብ አደሩ ገንዘብ የሚሰበሰበው ግብር ለሀገር ልማት ይውላል ተብሎ ሲጠበቅ የከፍተኛ ባለስልጣናት ልጆች ግን በውጭ ሀገር ያለምንም ስራ በየወሩ ከ6 ሚሊዮን ብር በላይ ሲያባክኑ ተደርሶባቸዋል። በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ በቅርቡ አንድ ታዋቂ የዩቲዩብ ቃለመጠይቅ አድራጊ መንገድ ኃላፊዎችን ያናግራል። በዚሁ አጋጣሚ ቪኪ በሚል ስም ራሷን ያስተዋወቀችና መልኳ ሀበሻ ቢሆንም ቀራረቧ ፈረንጅ የምትመስል አንዲት ወጣት ምላሽ መስጠት ጀምራለች። ወደ አሜሪካ ከወጣች ገና 2 ዓመት ብቻ እንደሆናት የተናገረችው ይህች ወጣት ጋዜጠኛው በኒውዮርክ ከተማ ለመኖር በወር ምን ያህል ወጪ ታወጫለሽ ብሎ ላቀረበላት ጥያቄ የሰጠችው ምላሽ ማህበራዊ ሚዲያውን አናውጦታል። ወጣቷ እንደተናገረችው በየወሩ ከ35000 እስከ 40000 ዶላር ይህም በአሁኑ የምንዛሬ ተመን ሲሰላ በወር ከ6 ሚሊዮን 400 ሺህ ብር በላይ ወጪ እንደምታደርግ ገልጻለች። ይህን ያህል ግዙፍ የገንዘብ መጠን በየወሩ የምታገኝበትን የስራ መስክ ስትጠየቅ ግን የሰጠችው መልስ ምንም አይነት ስራ የለኝም የሚል ነበር። በወር ከ6 ሚሊዮን ብር በላይ ወጪ አንዲት ወጣት በየወሩ ከ6.4 ሚሊዮን ብር በላይ ያለ ምንም የስራ ገቢ ለቅንጡ ህይወቷ ወጪ ማድረጓም በርካታ ተመልካቾች ዘንድ ትልቅ ጥያቄና መደናገጥን ፈጥሯል። መነሻው ሲመረመር ነገሩ በዚህ አላቆመም። ከጉዳዩ በስተጀርባ ያለው እውነት ሲመረመር ይህች ወጣት በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበሩት የአቶ ዘነበ ወልደ ጊዮርጊስ ልጅ መሆኗ ተረጋግጧል። ይህ መረጃ ይፋ መሆኑን ተከትሎም በርካታ ኢትዮጵያውያን በማህበራዊ ሚዲያው ከፍተኛ ቁጣቸውንና ድምጻቸውን በማሰማት ላይ ይገኛሉ። የኢትዮጵያ ህዝብ የዕለት ጉርሱን ለመሸፈንና የኑሮ ውድነትን ለመቋቋም ሌሊት ከቀን እየደከመ ታስቦም ይሁን በግዴታ ግብርና ታክስ የሚከፍለው ለሀገር ልማትና ለህዝብ አገልግሎት መዋል ሲገባቸው የከፍተኛ ባለስልጣናት ልጆች ግን በውጭ ሀገር በንጹሃን ዜጎች ሀብት በወር ከ6 ሚሊዮን ብር በላይ እያፈሰሱ እንደዚህ አይነት የቅንጡ ህይወት ሲኖሩ መታየቱ እጅግ አሳዛኝና አሳሳቢ ክስተት ሆኗል። ወደ መጨረሻው ዝርዝር መረጃ ስናመራ የግብጽ፣ ኤርትራና ሶማሊያ የውጭ ጉዳይ ሚኒስትሮች በቀይ ባህር ጉዳይ ላይ ያተኮረ የጋራ መግለጫ አውጥተዋል። በመግለጫቸውም የቀይ ባህር ጉዳይ የሚመለከተው የባህር ዳርቻ ያላቸውን ሀገራት ብቻ ነው ሲሉ ገልጸዋል። ከነሱ እውቅና ውጭ የሚደረጉ ማናቸውንም ህገወጥ እንቅስቃሴዎች አብረው እንደሚቃወሙ አስታውቀዋል። በተጨማሪም ግብጽ ከኤርትራ አንድነትና ሉዓላዊነት ጎን እንደምትቆም የገለጸች ሲሆን ማናኛውንም በኤርትራ ላይ የሚቃጣ እርምጃ እንደምትቃወም አስታውቃለች። ይህ መግለጫ በቀጥታ የኢትዮጵያን የባህር በር ፍላጎትና ከሶማሊላንድ ጋር የተደረገውን መግባቢያ ስምምነት ዓላማ ያደረገ መሆኑን የፖለቲካ ተንታኞች ይናገራሉ። ይህ የሶስቱ ሀገራት መግለጫ የወጣው ጠቅላይ ሚኒስትር አብይ አህመድ በፓርላማና በሀገራዊ ምክክር መድረኮች ላይ ካደረጉት ንግግር ጋር ተያይዞ መሆኑ
ተጠቅሷል። ኢትዮጵያ ለሺህ ዓመታት ያስተዳደረችውንና በባለቤትነት የያዘችውን የቀይ ባህር በር ያጣችው በገዛ ስንፍናችንና ያልተመረጡ ያልተወያዩ መንግስታት በፈጠሩ ስህተት ነው ሲሉ ገልጸው ነበር። አክለውም የቀይ ባህር በር ፍላጎት የኢትዮጵያ ህልውናና ታሪካዊ መብት መሆኑን አጽንኦት ሰጥተው ተናግረዋል። ኢትዮጵያ የባህር በር ፍላጎቷን ለማሳካት የሶማሊላንድን አማራጭ በመጠቀም ከሶማሊላንድ ጋር ያደረገችው ስምምነት በቀጠናው ላይ አዲስ የፖለቲካ ምዕራፍ ከፍቷል። ኢትዮጵያ ወደ ቀይ ባህር ለመውጣት የምታደርገውን የቆረጠ እንቅስቃሴ ለመግታት ግብጽ፣ ሶማሊያና ኤርትራ የፈጠሩት ይህ አዲስ ጥረት በቀጠናው ላይ የኃይል ሚዛን ፍልሚያ እንዲነሳ ምክንያት ሆኗል። ኢትዮጵያ ግን የራሷን መብትና ጥቅም ለማስከበር በያዘችው አቋም ላይ እንደሚቀጥል ይናገራል። የተወደዳችሁ የቻናላችን ቤተሰቦች የሶስቱ ሀገራት ጥረት የኢትዮጵያን የባህር በር ጉዞ ያደናቅፈዋል ብላችሁ ታስባላችሁ ወይስ ኢትዮጵያ በሶማሊላንድ በኩል የያዘችውን አማራጭ ዳር ታደርሰዋለች? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ይሄንን መረጃ ለብዙዎች እንዲዳረስ ሼር ማድረጋችሁን አትርሱ። ሁሌም አዳዲስና እውነተኛ ፈጣን መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እስከምንገናኝ ሰላም ቆዩልን።